ሰላም ውድ የናታን ሚዲያ ቤተሰቦች እንደምናችሁ። በዛሬ ቪዲዮ መጽሐፍ ቅዱሳዊ የስም ትርጉምን የምናቀርብላችሁ ይሆናል። ከዚህ በፊት በተለቀቀው ቪዲዮ ላይ በጠየቃችሁ መሰረት አዳዲስ እና የተመረጡ ስሞችን የምናስደምጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንለፍ። ባሮክ ማለት ብሩክ ማለት ሲሆን ሮቤል ማለት ደግሞ እነሆ ወንድ ልጅ ማለት ነው። ኤርሚያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። ማራናታ ጌታ ሆይ ቶሎና። ቤቴል የእግዚአብሔር ቤት ማለት ሲሆን እስጢፋኖስ አክሊል፣ ሳኦል ከእግዚአብሔር የተለመነ፣ ሴዴቅያስ የእግዚአብሔር ጽድቅ፣ ፊቅጦር ሐዘኔን አራቀልኝ፣ ንፍታኔም ታጋይ የሚታገል፣ ዮርዳኖስ ወራጅ ውሃ፣ ዩአስ እግዚአብሔር ሰጥቷል፣ ገነት የአትክልት ስፍራ፣ ዲና እግዚአብሔር ፈረደ ማለት ሲሆን ማኑሄ እረፍት፣ መልህቅ ከብረት የተሰራ የመርከብ ማቆሚያ፣ ራማ ማለት ደግሞ ከፍታ፣ ቴድሮስ ማለት ደግሞ የእግዚአብሔር ስጦታ፣ ፊላታውስ ማለት የአምላክ ወዳጅ፣ ሄሪያቆስ ህሩይ ምርጥ፣ ፊልጶስ ወንድም ወዳጅ፣ ቶማስ ፀሐይ፣ ታዲዮስ እሸቱ፣ ማቲያስ ፀሐይ ወይም ምትክ፣ አቤል የዋህ ወይም እርግብ፣ ኖህ ደስታ፣ ሴም ተሾመ፣ ሙሴ የውሃ ልጅ ወይም ከውሃ የተገኘ፣ አሮን የእግዚአብሔር ተራራ፣ ጌዲዮን እግዚአብሔር ኃያል ነው ማለት ሲሆን አሜናዳብ መንፈስ ቅዱስ ማለት ነው። ዳዊት የተወደደ ልብ አምላክ ማለት ሲሆን እንባቆም ደግሞ ጠቢብ አዋቂ አስተዋይ ማለት ነው። ዮናስ ማለት ደግሞ እርግብ፣ ሐጌ የእግዚአብሔር መልእክተኛ፣ እዝራ ረዳቴ ማለት ሲሆን ሄርሜላ ማለት ከክብር ዘመድ የተገኘች፣ መርቆሪዎስ የአባት ወዳጅ፣ ኤጲፋኒዮስ ማለት ደግሞ ሚስጥር ገላጭ፣ ሜሮን የተባረከች ሽቱ፣ ስለማጤስ ሰላማዊት፣ ሳምሶን ፀሐይ፣ ቢንያም የቀኝ እጄ ልጅ፣ ማርታ ማለት እመቤት፣ ሊዲያ ፈራይተ እግዚአብሔር፣ ኤፍሬም ፍሬያማው ፍሬው፣ ኢየሩሳሌም የሰላም ሀገር፣ ሳሎሜ ሰላም፣ ጴጥሮስ አለት፣ ጳውሎስ ምርጥ ዕቃ፣ ሆሴ እግዚአብሔር ያድናል፣ ሃና ጸጋ ወይም ስጦታ፣ ሄዋን የብዙሃን እናት፣ ሕዝቅኤል እግዚአብሔር ብርታትን ይሰጣል፣ መልከ ጸዴቅ ማለት ደግሞ የጽድቅ ንጉስ፣ ሚኪያስ እንደ እግዚአብሔር ያለ ማን ነው? ምናሴ ማስረሻ፣ ሳራ ልዕልት፣ ሩሃማ ምሕረት፣ ሮቤል እነሆ ወንድ ልጅ፣ ሰለሞን ማለት ደግሞ ሰላማዊ፣ ሳሙኤል እግዚአብሔር ሰማኝ፣ ሶፎንያስ እግዚአብሔር ሰውሯል፣ ኢዩኤል እግዚአብሔር አምላክ ነው፣ ቃዲስ ቅዱስ፣ ቤተልሔም የእንጀራ ቤት፣ ቶማስ ማለት ደግሞ መንታ፣ ናሁም ማለት መጽናኛ፣